እስክንድርን እንዴት እናስወጣው? እስክንድር የሸዋን ወጣቶች በጣም አስገድሏል። በድሮን በስብሰባ ብሎ በአደረጃጀቱ ከመጀመሪያው ጀምሮ የነበሩትን በድሮን አስመታቸው። ከትላንት ወዲያ እነ ታደሰን፣ እነ ወንድመን፣ እነ ቢንያምን፣ እነ ዘነበን አስመታቸው። ሌሎች አሉ በርካታ በሚዲያም የማይታወቁ ማለት ነው። በርካታ አሉ። ለስብሰባ ብሎ ጠርቶ አስከብቦ በድሮን ሲያስመታቸው እሱም ረሽኗቸዋል የተወሰኑት። ይህ መሆን የለበትም። ጎንደር ላይ በነጌታ አስራደ እጅ እንዲሰጡ የተደረጉ አሉ። እምቢ ያሉትም የተረሸኑ አሉ። ያው በጥር 4 እና በጥር 5 ማለት ነው። ስለዚህ ከአማራ ትግል ጌታ አስራደ፣ እያሱ አባተ፣ አቢቲሞ፣ አዶናይ አበበ፣ እስክንድር መውጣት አለባቸው። ምንድነው እስክንድር የሚያደርገው? ከተያዙ እጅ ከሰጡ በኋላ አመራሮች እጅ ከሰጡ በኋላ ካዱና ከአመራርነታቸው ታግደዋል የሚል መረጃ መግለጫ ከመውጣት አልፎ ታማሚ ናቸው እያለ የአማራን ሕዝብ በጣም እየዋሸ ነው። እዚህ ላይ ወግደረስ ጤናው በጣም ከፍተኛ ሚና መጫወት ይችል ነበረ። አሁን እነ አርበኛ ዘመነ እና እነ ማስረሻ ሰጤ ላይ እነ አርበኛ ዘመነ ማስረሻ ሰጤ ላይ የዘመቱትን ያክል ለምን እስክንድር ላይ አላዘመቱበትም የሚል ጥያቄ ያስነሳል። ለምን ብትሉ ወግደረስ ጤናው በደንብ ያውቋል። ወግደረስ ጤናው ከባልደራስ ጀምሮ ወደ አማራ ፋኖ ወደ ጎጃም እስከ መግባቱ ድረስ ከጎጃም እስኪወጣና ሸዋ ላይ ትንሽ ወግደረስ በቁጥጥር ስር ላይ በዋለበትና እስኪታረም ድረስ ከእስክንድር ጋር ይገናኙ ነበር በቁጥጥር ስር እስከመዋሉ በፊት። ስለዚህ ይህን ሁሉ ለምን ችላ ተባለ? ወግደረስ ለምንድን ነው ዝም ያለው? የእስክንድርን ብዙ መረጃ ያውቃል። ብዙ ዶላር እንዴት እንደተዘረፈ፣ እንዴት እንደሚከፋፈል፣ ምን አይነት ሲስተም እንደተጠቀመ ጎጃም ለመክፈል ብዙ መረጃ አሉ። ስልኩ ላይ፣ ፒሲው ላይ በጣም በርካታ አለ። ኢሜይሉ ላይ በርካታ ይኖራል መረጃ። ለምን እስክንድርን ያን መረጃ እየመዘዘ ከአማራ ልብ ውስጥ ለማስወጣት ለምን አልሞከርም? ወግደረስ እዚህ ላይ ከፍተኛ ኃላፊነት አለበት። ወግደረስ ጤናው ለምንድን ነው ዝም ያለው ነው? እስኪ ባልደራስ ሆነው አማሮችን አዲስ አበባ ላይ እየጠቆሙ ሲያሳስቡ የነበረ የአብን አባላትን እየጠቆሙ ብራቸውን በፖሊስ ሲያስቀሙ የነበሩ የታሉ ዛሬ? ስለነሱ እንዴት መረጃ እየወጣ የእስክንድርን ሴራ በእስክንድር ትዕዛዝ ነው ያን የሚያደርጉት? ለምን ዝም አለ? ወግደረስ ለምንድን ነው ይሄን መረጃ የማያወጣባቸው? ለምን ዝም ይላል? ይህ በጣም ጥያቄ ውስጥ ያስነሳል። ስለዚህ እስክንድር በድፍረት በቀጣይነት ሁኔታ የአማራን ወጣቶችን የሚገልበትን መንገድ የሚሰጡበትን መንገድና የሚከፋፍሉበትን መንገድ በመተባበር ደረጃ እንግዲህ የወግደረስ እጅ አለበት ማለት። ምክንያቱም ምንጮች ናቸው። እስኪ ከፋኖ ሰርገው ገብተው እንዳይሰርቁ ዓለም መስረቅን ሲከለከሉ የሚሰርቁበት መንገድ ሲዘጋባቸው እጅ የሰጡት እንዴት የፋኖን ስም እንደሚያጠፉ እያየን ነው። ለምን ወግደረስ እነዘመነች ለምን ወግደረስን አልተጠቀሙበትም?